የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጭር መረጃ ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየሰዓታቱ ልዩነት ዩቲዩብ ላይ የሚጫኑ ዓለም አቀፍና ሀገርኛ መረጃዎችን በየሰዓታቱ ልዩነት በፍጥነት ታገኛላችሁ። ወደ መረጃው ስናቀና እስራኤል ከፍተኛ ውጥረት ውስጥ ትገኛለች። ዋናው አየር ማረፊያዋ ማለትም ቤንጉሪዮን አየር መንገድ አቅራቢያ የሁቲ ሚሳኤሎች ከወደቁ በኋላ ወደ እስራኤል የሚደረጉ በርካታ በረራዎች ተሰርዘዋል። እስራኤልም ኢራንን አጠቃለው ለሁቲዎች ኃይል የምትሰጠው ኢራን ናት ሲሉ መግለጫ የሰጡ ሲሆን ኢራንም በአይነቱ ግዙፍና 1000 ኪሎ ሜትር መወንጨፍ የሚችለው ሚሳኤሏን ወደ አደባባይ አውጥታ አሳይታለች። ይህም ግዙፍ ባላስቲክ ሚሳኤል የኢራን ስኬት ነው፣ ጠላቶቻችን ይፎክሩ እኛ ደግሞ አንተኛም ብላለች ኢራን። ጉዳዩን በተመለከተ መካከለኛው ምስራቅ ወደ ዳግም ውጥረት አይሏል። እስራኤል 10000 ተጠባባቂ ወታደሮቿን ዳግም ልትጠራና በጋዛ ላይ ልታዘምት መሆኑም ተነግሯል። ጉዳዩን በተመለከተ እየተሰሙ ያሉ መረጃዎች አነጋጋሪ ናቸው። በዝርዝር አስደምጣችኋለሁ። አብረን እንከታተለው። በቀድሚያም እስራኤል ዋናው አየር ማረፊያዋን በሁቲ ኃይሎች ከፍተኛ ጥቃት በትናንትናው ዕለት ከተሰነዘረበት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳት ለብሰው እሳት ጎርሰው ምሽቱን በሰጡት መግለጫ ኢራንን በማንኛውም ሰዓት እናጠቃለን ብለዋል። ወደ እስራኤል የሚደረጉ በርካታ በረራዎች ሙሉ በሙሉ የተሰረዙ ሲሆን ከሁቲ ኃይሎች የተተኮሱት ግዙፍ ሚሳኤሎችም ምንም እንኳን ኤርፖርቱን መምታት ባይችሉም ከኤርፖርቱ አጠገብ ሚሳኤሎቹ መውደቃቸው ለእስራኤል ከፍተኛ የሆነ መልእክት ያስተላለፈ ነው ተብሏል። ይህንን ተከትሎ ታዲያ በሁቲዎች ላይ ጠንከር ያለ እርምጃ እንወስዳለን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዛሬ ጀምሮ በማንኛውም በመረጥነው ሰዓት ደግሞ ኢራንን እናጠቃታለን ብለዋል። በመካከለኛው ምስራቅ በቀጠለው በዚህ ውጥረት የየመን ኃይሎች በእስራኤል ላይ የሚሳኤል ጥቃት መፈጸማቸው ሲገለጽ፣ እስራኤል በበኩሏ በ10 ሺዎች የሚቆጠሩ ተጨማሪ ኃይሎችን ወደ ጋዛ በመላክ ጦርነቱን ለማስፋፋት ማቀዷን ይፋ አድርጋለች። በእስራኤል የየመን የሁቲ ኃይሎች በፈጸሙት የሚሳኤል ጥቃት በቴል አቪቭ ዋናው አየር ማረፊያ አቅራቢያ መውደቁ የተገለጸ ሲሆን ጥቃቱን ተከትሎ በተፈጠረው ከባድ ስጋትም በርካታ አየር መንገዶች ወደ እስራኤል ቴል አቪቭ የሚያደርጉትን ሁሉንም በረራዎች ሙሉ በሙሉ መሰረዛቸውን የዘገበው ታይምስ ኦፍ እስራኤል በትናንትናው ዕለት እሁድ ዕለት በሁቲ ኃይሎች የተፈጸመውን የሚሳኤል ጥቃት ተከትሎ ሚሳኤሉ የእስራኤል አየር ክልል ውስጥ ከመግባቱ አስቀድሞ የቤንጉሪዮን አየር መንገድ የሚያርፉና የሚነሱ በረራዎች ሁሉም እንዲታገዱ ተደርገው እንደነበረ ያስታወቀው የእስራኤል መንግስት የእስራኤል አየር ኃይል ሚሳኤሉን ማክሸፍ ችሏል ብሏል። የእስራኤል አየር ኃይል ይህንን ጥቃት አክሽፍ ያለው ይበል እንጂ ከኤርፖርቱ አጠገብ ከፍተኛ ጉድጓድ የፈጠረ ድብደባ መፈጸሙም ተነግሯል። በአየር መንገዱ ዋና መንገድና እንዲሁም የተለያዩ የአየር መንገዱ ዙሪያ አካባቢዎች ላይ ጉዳት ማድረሱን በዚህም ደግሞ 6 ሰዎች ላይ ጉዳት መድረሱን በማስታወስ ምንም እንኳን አየር መንገዱ ከግማሽ ሰዓት በኋላ ክፍት ተደርጓል ቢባልም የተለያዩ አየር መንገዶች በረራቸውን ሙሉ በሙሉ መሰረዛቸውን ጠቅሶ ምንም እንኳን አየር መንገዱ ወደ ስራ ቢመለስም በስጋት ምክንያት በረራቸውን የሰረዙ አየር መንገዶች ብዙ በመሆናቸው ከአየር መንገዱ የሚነሱም ይሁን የሚያርፉ በረራዎችም በእጅጉ በከፍተኛ ሁኔታ አሽቆልቁለዋል። የእስራኤል ጦር በሐማስ ላይ የሚፈጽመውን ወታደራዊ ጥቃት መቀጠሉን ተከትሎ ካለፈው መጋቢት ወር አንስቶ የየመን የሁቲ ኃይሎች የገባነውን ቃል አናጥፍም፣ እስራኤል እጇን ከጋዛ እስክትሰበስብ ድረስ የምናደርስባትን ጥቃት እንቀጥላለን በማለት የቀጠሉት የሁቲ ኃይሎች ባላስቲክ ሚሳኤሎችንና ድሮኖችን ወደ እስራኤል መተኮሳቸውን የጠቆመው ዘገባው ግማሽ የሚሆኑት
ብቻ በእስራኤል የአደጋ ጊዜ ደውል እንዲጠራና ዜጎቹም ደህንነታቸው ለተጠበቀ ስፍራ እንዲገቡ ሲያደርጉ ሌሎች ደግሞ አየር ላይ ከሽፈዋል በማለት የእስራኤል መንግስት አስታውቋል። በኢራን በከፍተኛ ሁኔታ የሚደገፉት የሁቲ ኃይሎች በእስራኤልና ሐማስ መካከል ጦርነት ከተቀሰቀሰ ጊዜ አንስቶ በእስራኤል ላይ የሚሳኤልና ድሮን ጥቃት ከመፈጸም ባሻገር እጅግ ወሳኝ በሆነው የቀይ ባህር ላይ የሚንቀሳቀሱ ማናቸውንም እስራኤል የሚደግፉ ሀገሮች መርከብም እንዳይንቀሳቀስ ጥቃት ሲፈጽም ቆይቷል። በሌላ በኩል እስራኤል የጋዛውን ጦርነት ለማስፋትና ለማስቀጠል በ10 ሺዎች የሚቆጠሩ ተጠባባቂ ኃይሎቿን በፍጥነት ልትጠራ መሆኑ የተገለጸ ሲሆን አዲሱ የእስራኤል ጦር አዛዥ የሆኑት ሜጀር ጀነራል አያል ዛሚር በጋዛ አዲስ የሚንቀሳቀሱትን ተጠባባቂ ኃይሎች ጦርነቱን ለማስፋፋትና በሐማስ ላይ ጫናውን ለማጠናከር ያግዘናል በማለት ገልጸው በ10 ሺዎች የሚቆጠሩ ተጠባባቂ ወታደሮች ወደ ጋዛ በመላክ በሐማስ ላይ የምናሳርፈውን ጫና አሁንም እናጠናክራለን ሲሉ ተደምጠዋል። በፕሬስ ቲቪ ዘገባ እንደተመለከተው የእስራኤል ጦር ከጋዛ ባለፈም በፊሊስጤም የተለያዩ አካባቢዎች የመንቀሳቀስ እቅድ እንዳለውና በመሬት ላይ እንዲሁም ከመሬት ስር የሚገኙ የሐማስ መሰረተ ልማቶችን የማውደም ተልእኮ እንደተሰጠው ማስታወቃቸውንም አመልክቷል። በቅርቡ የተሾሙትና በቀድሞ የጦር አዛዥ ኃይሎች ሄርዚ ሄሌቪ ቦታ የተተኩት ዛሚር የእስራኤልና ፊሊስጤም ጦርነት ከተቀሰቀሰ ጊዜ አንስቶ የጦርነቱን ስትራቴጂካዊ አቅጣጫዎች እንዲሁም የእስራኤልን እርምጃዎች በማቀድና በመከታተል ቁልፍ ሚና እንደነበራቸው ያስታወሰው ዘገባ ይህ ውሳኔ የመጣውም በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት የሚመራው የካቢኔ ስብሰባ የእስራኤልን ቀጣይ አቅጣጫዎች ለመገምገምና ለመወሰን ከመገናኘቱ አስቀድሞ መሆኑን በማንሳት በካቢኔው ውይይት ላይ በጋዛ ሰብአዊ ድጋፍ እንዲደረግ የሚያስችሉ እርምጃዎችን ስለመውሰድ በተለይም ደግሞ ከዓለም አቀፍ ተቋማት እስራኤል በጋዛ የሰብአዊ ድጋፍ እንዳይደርስ አድርጋለች በሚል እየተሰጠ ያለውን ማስጠንቀቂያ ተከትሎ እስራኤል ልትወስደው የምትችለው እርምጃን በሚመለከት ውሳኔ እንደሚሰጥበትም አመልክቷል። ይሁንና የጦር አዛዡ የእስራኤል ወታደራዊ እርምጃ በሐማስ እጅ የሚገኙትን እስራኤላውያን ታጋቾችን አደጋ ላይ እንደሚጥል የተነሳውን ስጋት በሚመለከት በሰጡት ምላሽ በምንወስደው እርምጃ በሐማስ እጅ ውስጥ ያሉ ዜጎቻችንን ታሳቢ በማድረግ ጥንቃቄ እናደርጋለን በማለት ገልጸዋል። ታይምስ ኦፍ እስራኤል በበኩሉ ወታደራዊ አዛዡ ኢያል ዛሚር ለሚኒስትሮች በሰጡት አስተያየት እስራኤል በቅርቡ በጋዛ በድጋሚ ለመጀመር ባቀደችው ሌላ ወታደራዊ ጥቃት በሐማስ የተያዙ ታጋቾችን ልታጣ እንደምትችል ጠቅሰው እስራኤል ምናልባትም ራሷ የምትወስደው እርምጃ የገዛ ዜጎቿን ሕይወት የሚቀማ ሊሆን ይችላል ብለዋል። የእስራኤላውያን ታጋቾች በአሁኑ ሰዓት ሐማስ የት እንዳደረጋቸው ስለማይታወቅ ወደ ሐማስ የሚወረወር መሳሪያ በሙሉ እስራኤላውያኑ ላይ ሊያርፍ እንደሚችል ታሳቢ መደረግ አለበት ብለዋል። በእስራኤል ቤተሰቦቻቸው በሐማስ የተወሰዱባቸው ዜጎች ፎረም በበኩሉም ባወጣው መግለጫ ቀደም ሲል በጦር አዛዡ የተላለፈው በሐማስ ላይ ይወሰዳል የተባለው ሌላ ዙር ወታደራዊ እርምጃ የእስራኤል ወታደራዊ ግባን ለማሳካት በምታደርገው ጥረት ታጋች ቤተሰቦቻችንን አደጋ ላይ እንደሚጥል እንገልጻለን በማለት ገልጸው ይህንን ወታደራዊ እርምጃ ፈጽሞ አንቀበለውም በማለት ተቃውሟቸውን አሰምተዋል። ሁሉም እስራኤላውያን የማንቂያ መልእክት ሊሆን ይገባል። የእስራኤል መንግስት እያደረገ ያለው ነገር እንንቃ፣ ልጆቻችንን እንከላከል ብለዋል። የቤንያሚን ኔታንያሁ መንግስት ምን ማድረግ እንዳለበት እንኳን ማሰብ ተስኖታል። የታገቱት የት እንዳሉ ባልታወቀበት ሁኔታ በ10 ሺዎች የሚቆጠሩ ወታደሮች አሁንም በጋዛ ዳግም አሰራጭቶ ዳግም ጥቃት ለመፈጸም እያቀደ ነው ብለዋል። በዚህም በተለያዩ እስራኤላውያን ዘንድ የእስራኤል መንግስት በፊሊስጤም ውስጥ እየወሰደ ያለውን እርምጃ እንዲያቆም ጥሪዎችና ተቃውሞች አሁንም በከፍተኛ ሁኔታ ቀጥለዋል። ከዚህም ባለፈ የጠቅላይ ሚኒስትር ቤንያሚን ኔታንያሁ እርምጃ በሀገር ውስጥ ተቃውሞ እያስነሳባቸው እንደሚገኝ የጠቆሙት መገናኛ ብዙሃኑ ከ2 ዓመት በፊት የተጀመረውን ጦርነት ተከትሎ በኔታንያሁ ላይ ከሚነሳው በተለይም በሐማስ የተወሰዱ እስራኤላውያን ታጋቾችም ይመለሱ ከሚለው ጥያቄ ባሻገር እስራኤል እስካሁን ድረስ በጋዛ በወሰደችው እርምጃ ሰላም አለመረጋገጡ የሚቃወሙ በርካቶች አደባባይ መውጣታቸውን የጠቀሱት መገናኛ ብዙሃኑ በአሁኑ ወቅትም በኔታንያሁ ላይ የተቃውሞ
የሚያነሱ በአንድ በኩል ቤተሰቦቻቸው በሐማስ ታግተው የተወሰዱባቸውና በተደጋጋሚ ከተገባላቸው ቃል በተቃራኒ የታጋች ቤተሰቦች ላይ ከፍተኛ ጥቃት ሊያደርስ በሚችል መልኩ እስራኤል ማንም አይገታኝም በሚል እየወሰደችው ያለው እርምጃ ቤተሰቦቻቸውን ከፍተኛ አደጋ ላይ እንደሚጥል መጠቆማቸውን ገልጿል። በሌላ በኩል ኔታንያሁ የጋዛ ጦርነት ለእስራኤል ዘላቂ ሰላምና ደህንነትን ለማረጋገጥ ሳይሆን ይልቁንም አጋጣሚውን በመጠቀም የህዝቡን ትኩረት ለማስቀየር እየተጠቀሙበት ነው በሚል የሚቃወሙ የእስራኤል ዜጎች ወደ አደባባይ ወጥተው ይህን ድምጻቸውን እያሰሙ ይገኛሉ። ኔታንያሁ ይህንን ተግባር እየፈጸሙ ያሉት ለራሳቸው ፖለቲካዊ እንቅስቃሴ ነው፣ የህዝቡን ትኩረት ይፈልጋሉ። ለዚህም ነው በርካቶች እያለቁበት ያለውን ጦርነት በመደራደር መቋጨት የማይፈልጉት ብለዋል። የእስራኤል መንግስት ከሐማስ ጋር በመደራደር ዲፕሎማሲን በመምረጥ ታጋቾችን ማስመለስ ሲችል የኔታንያሁ አስተዳደር በተቃራኒው ከዜጎቹ ህይወት ይልቅ ለጉልበት ቅድሚያ በመስጠት በፊልስጤማውያን ላይ ብቻም ሳይሆን በእስራኤላውያንም ህይወት ጉዳት እያደረሰ ነው የሚሉ ተቃውሞዎችም እየተሰሙ መሆናቸውን ያነሳው ዘገባው ምንም እንኳን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው በሚል የሚቀርበውን ዓለም አቀፍ ክስ ሐሰተኛ ነው በማለት አስተባብለው ከዚህም ባለፈ እንደውም ተቃውሞቹን ጸረ ሴማዊነት ነው እናንተም አይሁድን ስለምትጠሉ ነው ወደሚል እየወሰዱት ነው በሚል ሲያስተባብሉ የቆዩ ቢሆንም አሁን ላይ ግን በሀገር ውስጥም በ10 ሺዎች የሚቆጠሩ እስራኤላውያን ዜጎች በሚሰማው ተቃውሞ መንግስት የዜጎቹን ህይወት መጠበቅ አለመቻሉን በፊልስጤም የዘር ማጥፋት መቀጠሉን ማንሳታቸውን የተሳሳተ ወታደራዊ ውሳኔ መወሰኑ በመሆኑ አሁንም በኢራን ላይ የሚደርሰው ዛቻ ሆነ በጋዛ ላይ ሊወሰድ የታቀደው እንቅስቃሴ አደገኛ ነገር የሚያመላክት እንደሆነ ገልጸዋል። ይበዚህ እንዳለ ኔታንያሁ ከሐማስም በተጨማሪ አሁን ላይ ደግሞ ጠንከር ያለ ዛቻቸውን በኢራን ላይ ያሰሙ ሲሆን ምሽቱን እሳት ለብሰው እሳት ጎርሰው ባሰራጩት መግለጫ በኢራን ላይ ከዛሬ ጀምሮ በማናቸውም ሰዓት እርምጃ እንወስዳለን ብለዋል። ኔታንያሁ ለዚህ ምክንያታችን ደግሞ በእኛ ላይ ጥቃት እንዲሰነዝሩ ሁቲዎችን እያበረታታች ያለችው ኢራን ናት ባይ ናቸው። ኢራን ይህ መግለጫ ከእስራኤል ከተሰማ በኋላ አዲስና ረዥም ርቀት ተወንጫፍ የሆነ ግዙፍ ሚሳኤሏን ወደ አደባባይ አውጥታ አሳይታለች። ኢራን መካከለኛው ምስራቅ ውጥረት ውስጥ በገባበት በዚህ ሰዓት አዲስና ግዙፍ ባላስቲክ ሚሳኤል ያስተዋወቀች ሲሆን አዲሱ የኢራን የጠጣር ነዳጅ ባላስቲክ ሚሳኤል ትልቅ ወታደራዊ ስኬት ነው በማለት የኢራንና የመካከለኛው ምስራቅ መገናኛ ብዙሃን አቆለጳጵሰውታል። ከኢራን የሚወጡ መረጃዎች እንደሚጠቁሙት ከሆነ ሚሳኤሉ እስከ 1000 ኪሎ ሜትር መምዘግዘግና ኢላማውን መምታት የሚችል ነው ተብሏል። ኢራን ሚሳኤሉን ይፋ ያደረገችው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ሳትቀር ትመታለች ባሉበት በዚህ አጋጣሚ መሆኑ ውጥረቱን የሚያባብሰው ሲሆን ጋሲም ባሲር ባላስቲክ ሚሳኤል የኢራንን የመዋጋት አቅም ያሳድገዋል ብለዋል። እኛ አንፎክርም ያሉት እኚሁ የኢራኑ ከፍተኛ ባለስልጣን እኛ አንፎክርም ስናደርግ በተግባር ነው ብለዋል። በኒውክሌር ጉዳይ ላይ ከአሜሪካ ጋር ድርድር ውስጥ ያለችው ኢራን ወደ ወታደራዊ እሰጥ አገባ እያመራች እንዳይሆንም ከፍተኛ ስጋት ያጫረ ሲሆን የእስራኤል ጦር በጋዛና በደቡባዊ ሊባኖስ ጥቃት እየሰነዘረ ነው በሚል ሁቲዎችን የጀመሩት የሚሳኤል ጥቃት ቴልአቪቭንና ቴህራንን ወደ ለየለት ግጭት ሊከታቸው እንደሚችልም ተነግሯል። በተለይም ደግሞ ሁለንተናዊው የኢራን መሪ የሆኑት አያቶላ አሊ ካሚኒ ጠላት አሜሪካና ጠላት እስራኤል አይተኙልንም እኛም አንተኛላቸውም የሚል ብርቱ አቋምን በማራመዳቸው ውጥረቱ በቀላሉ ሊበርድ እንደማይችል ከወዲሁም መገናኛ ብዙሃን እየዘገቡ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው
ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ